ፒተር ስለ ኢንዲጎ ራይጅ መረጃዎችን ከኮምፒውተሩ ስክሪን ላይ ከሚገኘው የኢንተርኔት መስኮት ላይ ሲጎለጉል ቆየ። ፒተር ካሊፎርኒያው ስለተጀመረው የማዕድን ማውጣት ጅማሮም ሲያነብ ቆየ። ከዚያም የዚሁ የካሊፎርኒያው የማዕድን ማውጫ ቦታ በ1970ዎቹ ላይ ቻይና ዓለም አቀፍ የሬር እርዙን ገበያ በማጥለቅለቋ የተነሳ የዚሁ ኢንዲጎ ራይጅ የተባለውን የገበያ ድርሻ አሳነሰችው። ስለዚህም ይሄ የማዕድን አውጪ ካምፓኒ ስራውን ለማቆም ተገደደ። በእርግጥም ደግሞ እነዚህ ሬር እርዞች ከመሬት ውስጥ ለማውጣት ረጅም ጊዜንና ውስብስብ የዘመኑን የማዕድን ማውጫ ሂደትን መከተል የሚያስከፍለው ጉልበት ወጪ በጣም ብዙ ነው። በዚያ ላይ ደግሞ ማዕድኑን አብሮት ከወጡት ቆሻሻዎች የመለየቱ ስራም በጣም አድካሚና ውድ መሆኑ ደግሞ እነዚህን የሬር እርዝ ኤሌመንቶችን ከማምረት ይልቅ መግዛቱን ተመራጭ ያደርገዋል። ይህም በመሆኑ የተነሳ ቻይና አምርታ ለውጭ ገበያ ከምታቀርበው የሬር እርዝ ኤሌመንቶች ውስጥ 85 ከመቶ የሚሆነውን ምርት ለውጭ ገበያ በማቅረቡ የተነሳም አሜሪካ በተለይም ደግሞ የመከላከያ ጣራ ፔንታጎን አሰቃቂ ግድያ የተፈጸመበት እስከሚመስል ድረስ ለዋይት ሃውስ ውታውን አሰማ። ምክንያቱም አብዛኞቹ የወደፊቱ ትውልድ መሳሪያዎች እነዚህን ሬር እርዝ ኤሌመንቶችን የሚጠቀሙ በመሆናቸው ምክንያት የአዲሱ ትውልድ የጦር መሳሪያ ተብለው ፕሮጀክት የተቀረጸላቸውና በፔንታጎን ሊሰሩ የታቀዱት እጅግ በጣም ዘመናዊ መሳሪያዎችም ወደ መሰረዝ ወይም ደግሞ ሊዘገዩ ግድ ይላቸዋል ማለት ነው። አዎ ሀገር ቻይና ከካናዳና ከዩናይትድ ስቴትስ ውጭ ያሉ ቦታዎች ላይ የሚገኙ የሬር እርዝ ማዕድን ማውጫ ቦታዎችን እየተቀራመተችና እያመረተች ለዓለም በምታቀርብበት ሰዓት ዓለም በድንቁርናና በመሃይማዊ ጨዋነት ተውጦ ስለነበረም ነው አሁን በአሜሪካ ላይ የደረሰው ነገር ሊከሰት የቻለው። በነገር ሁኔታ ስለተገረመም ፒተር የኢንተርኔት መረጃ ላይ ያገኘውን ነገር ሁሉ ወደ ዲስክቶፕ ዳውንሎድ ማድረጉን ቀጠለ። ከዚያም ኒዮዳይም ስለተባለውና ኢንዲጎ ራይጅን የማዕድን ማውጣት ስራን እንዲሰራ ወይም እንዲጀምር ኃላፊነቱን ስለተረከበው ካምፓኒና ስለዚሁ ካምፓኒ መሪ ሮይ ፊልቲስ ዊሊያምስ ከመረጃው መረብ ላይ ማንበቡን ቀጠለ። ኒዮዳይም በትላንትናው ዕለት ለአክሲዮን ሽያጭ ወይም ስቶክ ማርኬት የቀረበ ሲሆን ለሽያጭ በቀረበበት የመጀመሪያው ሰዓት ላይ አብዛኞቹ ድርጅቶች አልገዙትም ነበር። በመቀጠልም አንዱ ስቶክ ለገበያ ከቀረበ የ$18 ዋጋ ወደ $16.4 ወርዶ በዚያ ዋጋ መሸጡን ቀጠለ። ፒተርም የስቶኩ ሽያጭ እንደዚህ ሊሆን ስለቻለበት ምክንያት ለማወቅ ብሎ ሲኤንቢሲ የተባለውን የቻይናን መገናኛ ሬዲዮና ቴሌቪዥንን ማብራሪያ ሲያነብ በመጀመሪያው ሰዓት ላይ ስቶኩ ያልተሸጠበት ምክንያት የኢንቨስትመንት አማካሪዎች ስለ ሬር እርዝስ አናሳ እውቀት ስላላቸው ወይም ደግሞ ማዕድን እንደመሆኑ መጠን ሬር እርዙ ከመሬት እስከሚወጣ ድረስ ቢያንስ ዓመት ሊፈጅ እንደሚችልና ይህም ማለት ደግሞ እስከዚያው ድረስ ለአክሲዮን ወይም ለስቶኩ የወጣው ገንዘብ ታስሮ እንደሚቀመጥ ስሌታዊ ትንታኔን በመከተላቸው የተነሳ እንደሆነ ግምታቸውን ሲያስቀምጡ ከሰዓታት በኋላ ደግሞ የስቶኩ ሽያጭ ሊያድግ የቻለበት ምክንያት ምናልባትም አንዳንድ ሰዎችና ድርጅቶች የሬር እርዙን ኤሌመንት የወደፊት ጠቀሜታን በደንብ ያጤኑ ሰዎች ስቶኩን ሊገዙ በመቻላቸው የተነሳ ነው የሚለውን ቢዝነሳዊ ትንታናን አንብቦ ጨረሰ። በመቀጠልም ስለ ኒዮዳይም ካምፓኒ አዲሱ ፕሬዝዳንት ስለ ሮይ ፊልቲስ ዊሊያምስ ፍለጋውን አጧጡፎ ይህንን መረጃ አገኘ። ሰውየው የቢኤ ዲግሪውን በመሬትና በመሬት ውስጥ በሚገኙ ማዕድናት ጥናት በፔን ስቴት ዩኒቨርሲቲ ሲያገኝ የአድቫንስ ዲግሪውን ደግሞ አውስትራሊያ ውስጥ ከሚገኘው ኒው ሳውዝ ዌልስ ዩኒቨርሲቲ ማግኘቱን ያትታል። ሮይ ፊልቲስ ዊሊያምስ ትምህርቱን ከጨረሰ በኋላ ካናዳና አውስትራሊያ ውስጥ በሚገኙ የዩራኒየም ማዕድን ማውጫ ቦታዎች ላይ ሳውዲ አረቢያ ውስጥ ደግሞ የከበሩ ማዕድናት አሻሻጭ ሆኖ መስራቱን ከገለጸ በኋላ ለ2 ዓመታት ያህል ይህ ሰው የት እንደነበረ የሚያሳይ መረጃ አጣ።
ስለ ሮይፊልድ ቲዝ ዊሊያምስ የሁለት ዓመታት ቆይታ ማለትም ከ1967 እስከ 1969 የት እንደነበረ ለማወቅ ኢንተርኔት ላይ ያሉትን መረጃዎች ቢጎለጉልም ምንም ማግኘት ስላልቻለ ተስፋ ቆርጦ ሊተወው ሲል አንድ ፍንጭ አገኘ። ያገኘው ፍንጭም በ1969 አንድ ሚኒራላይዜሽን እና ሜርሜንታልስ ኮንፈረንስ ቦርድ የተባለ ድርጅት ላይ ኳታር ላይ ስብሰባ እንዳደረገና በዚያ ስብሰባ ላይም ሮይፊልድ ቲዝ ዊሊያምስ ተገኝቶ ንግግር እንዳደረገ እያነበበ ለ45 ደቂቃዎች ያልቆየ። በዚህ የውጥረት 45 ደቂቃ ውስጥም የፊሊክስ ዊሊያምስም ኤልጋባል ማይኒንግ ተብሎ ከሚጠራ የማዕድን አውጪ ካምፓኒ ስም ዝርዝሮች ውስጥ በማግኘቱ በፍጥነት ኤልጋባል ላይ ከርሰሩን አደረገና ፈልግ ብሎ ተጫነው። ፒተር ከኮምፒውተሩ ላይም ኤልጋባል የተባለው የማዕድን አውጪ ካምፓኒ ሶሪያ ውስጥ ይገኝ እንደነበርና በአሁኑ ሰዓት ካምፓኒው ስራውን እንዳቆመ ብቻ ለማወቅ ቻለ። በእርግጥም ደግሞ ሶሪያ የዓለም አቀፍ የንግድ ድርጅት አባል ሀገር ባለመሆኗ የተነሳ ይሄ ግዙፍና በሀገሪቷ ትልቅ ገቢን የሚያስገኝ ድርጅት የመንግስት ቁጥጥር ይደረግበታል። በዚህም የተነሳ ማንኛቸውም አይነት መረጃዎችን የሶሪያ መንግስት ከመውጣታቸው በፊት ስለሚቆጣጠራቸው ስለ ኤልጋባል ከዚህ የበለጠ የሰፋ መረጃ ሊያገኝ አልቻለም። ከዚያም በኋላ ፊሊክስ ዊሊያምስ ከመካከለኛው ምስራቅ ወደ አሜሪካ ተመለሰና ከ1970 እስካሁን ድረስ በኢንዲጎ ራይጅ ውስጥ እየሰራ እንደሚገኝ ከኮምፒውተሩ ስክሪን ላይ ማንበብ ቻለ። ሮይፊልድ ቲዝ ዊሊያምስ በአሁኑ ሰዓት እንደ ጉድ የሚፈለጉትን የሬር እርዝ ኤሌመንቶች ጌታ ሆኖም እንደ አንድ አልጋ ወራሽ ንጉስ በመሆንም ይህንን ሞቶ የተነሳ የሬር እርዝን ተፈላጊነት ሊያስተዳድርም በቅቷል። ፒተር ወደ ኋላ የወንበሩ መደገፊያ ላይ ተለጠጠና በማንበብ ብዛት የቀሉትን አይኖቹን መዳፉ አሻሸ። ምንም እንኳን በአሁኑ ሰዓት ቡና ቢያስፈልገውም የቡናው ማሽን ስለተዘጋ መነሳት የለበትም። በዚያ ላይ ደግሞ አሁን ተነስቶ ቡና ለማፍላት ቢንጎዳጎድ አትኩሮት ይበተናል ብሎ በመስጋቱ የቡና ፍላጎቱን ወደዚያ ጣልና አትኩሮቱን ወደ ኮምፒውተሩ መለሰ። በመቀጠልም ሶሪያው ስለሚገኝ የሶሪያ ሙር ጓደኛ ጋር ስልክ ደወለና ስለ ሮይፊልድ ቲዝ ዊሊያምስና ኤልጋባል ስለተባለ የማዕድን አውጪ ካምፓኒ ከጠየቀው በኋላ እሱ የሚነግረው መረጃዎች ሁሉ በአእምሮ መጥቶ ያዘ። ስልኩንም ከዘጋ በኋላ የኢንድሪክስ ሃርድ ድራይቭን ፈልጎ እዚያው አስተያየትህን ጻፍልኝ ያለው ቦታ ላይ ስላገኘውና ጠቃሚ ናቸው ስለሚላቸው ነገሮችም ጽፎ ጨረሰ። አሁንም ቢሆን አምሽቶ መስራት ቢፈልግም ኮምፒውተሩ ላይ የሚመለከታቸው ምስሎችና ጽሑፎች ብዥ እያሉ ስላስቸግሩት እንቅልፍ መተኛት እንዳለበት አወቀ። ስለሆነም ኮምፒውተሩን ካጠፋው በኋላ ኮቱን ከሰቀለበት አውርዶ ለበሰና ከቢሮ ወጥቶ ወደ ኮሪዶሩ አመራ። አሳንሰሩ ጋር እንደደረሰም አሳንሰሩን እሱ ወዳለበት ፎቅ ቁልፉን ተጭኖ ጠራው። የአሳንሰሩ በር ሲከፈት ወደ ውስጥ ገባና ወደ ታች የመኪና ማቆሚያው ክፍሉን ቁጥር ተጭኖ የአሳንሰሩን ግድግዳ በግማሽ እንቅልፍ ውስጥ ሆኖ በጭንቅላቱ እንደተደገፈ ወደ ታች መውረድ ጀመረ። አሳንሰሩ 5ኛ ፎቅ ላይ ሲደርስም ተከፍቶ አንድ ሰው እሱ ወዳለበት አሳንሰሩ ገባ። አሳንሰሩ ውስጥ የገባው ሰውም የህንጻው ጠባቂ ሲሆን ከጎኑ አንድ ሪቮልቨር ሽጉጥ ታጥቋል። እንደምናመሹ ዳይሬክተር ማርክስ ብሎ ጠባቂው ለፒተር ሰላምታ ሰጠ። ሳል እንዴት ነህ? ፒተር አጻፈው መለሰ። ሳልም ያንን ግዙፍ ሰውነቱን አንቀሳቅሶ አሳንሰሩ ላይ የሚገኘውን የእንግዳ መቀበያ ክፍልን ቁጥር ስለተጫነ አሳንሰሩ ወደ ታች መውረዱን ቀጠለ። አሳንሰሩ ወደ ታች እየወረደ ያለም ሳል የተባለው የህንጻው ጠባቂ ዛሬ አምሽተ እየሰራ ነበር ብሎ ሲጠይቀው ምን እባክህ ያው ዛሬም እንደው ጊዜው አምሽቼ ሲሰራ ነበር ብሎ ፒተር መለሰ። ሳል የፒተር የድካም ፊት ተመለከተና በጣም ደክመዋል፣ እንቅልፍ የሚያስፈልግ መሰለኝ ብሎ ለፒተር አስተያየት ሲሰጥ ልክ ብላል ብሎ መለሰለት። ሳልም ትንሽ ሳቅ ብሎ መልካም እንግዲህ እላይኛው ፎቅ ላይ ያሉት ክፍሎች ማንም ስለሌላቸው እዚያም ቢሆን መተኛት ትችላለህ አለው ሳል።
የአሳንሰሩ በሮችም የእንግዳ መቀበያው ክፍል ጋር ሲደርሱ ተከፈቱና ሳል ከአሳንሰሩ እየወጣ መልካም ሌሊት ጌታዬ ብሎ ፒተርን ሲሰናበት ፒተርም ለአንተም መልካም ሌሊት ይሁንልህ ብሎ መለሰለትና አሳንሰሩን በሮቹ ተዘግተው ወደ ታች ወደ መኪና ማቆሚያው ክፍል ደረሱ። ከአሳንሰሩ ወጥቶ በዚያ ቤንዚል በሚሸተው ኮሪደር ላይ የኮቴውን የገደል ማሚቱ እየሰማ ወደ መኪናው ቀረበ። የመኪናው በር ሳይከፍተውና ቁልፉን ሳይነካ ቁልፉ ላይ ያለውን የፕራስታርተር በጣቶቹ ተጭኖ ሞተሩን አስነሳው። ወዲያውኑም አንድ ከፍተኛ ፍንዳታ ተከሰተና ፒተርን ወደ ኋላ ወረወረውና በጀርባው ከገራዡ የመኪናው ማቆሚያ ወለል ላይ በጀርባው ዘረረው። ቦርን ወደ ታች ከወጣበት ዛፍ ላይ ሲወድቅ ከሱ በላይ የነበረውና የተቀጣጠለው ሄሊኮፕተርም ወደ ታች ወደቀ። ነገር ግን የሄሊኮፕተሩ አናት ላይ የሚገኘው ተሽከርካሪ ምላጭ ከላይ የሚገኙትን ዛፎች ቆራርጦ ማለፍ ባለመቻሉና ከቆረጣቸው ዛፎች የሚወጡት ሙጫዎች በሽክርክሪቱ ላይ እየፈሰሱ ወደ መሃል በመግባትና ሙጫ በመሆን እሽክርክሪቱን አግደው ስለያዙት መሽከርከሩን አቆመ። ቦርንም ካረፈበት የዛፍ ቅርንጫፍ እንደምንም ብሎ ተንፏቆ ወደ መሬት ወረደ። መሬት ላይም እየተንገዳገደ ለመቆም ቻለ። ቦርን ለቁጥር የሚታክቱ ቦታዎች ላይ ቆስሏል፣ ተጋግጧል፣ ደግሞ ተቧጧል። ከዚያም በላይ ደግሞ የአፍንጫው ቀዳዳዎች በክታፊ ትናንሽ እንጨቶች ሄሊኮፕተሩ በገዘገዛቸው ሰጓተሮችና በትናንሽ የብረት ቁርጥራጮች ስለተሞሉ በአፍንጫው ለመተንፈስ ተቸግሯል። ዛፎቹ ከላይ የሚመጣውን በሳት የተያዘ ሄሊኮፕተር አንጠልጥለው ለብዙ ደቂቃዎች ባይዙለት ኖሮ ይህን ጊዜ ሕይወቱ አክትሞለት ነበር። ከዛፉ ላይም ከወረደ በኋላ እየሮጠ ወደ ቤት ውስጥ ገባና በቀጥታ ወደ መታጠቢያ ቤት በመሄድ በቀዝቃዛ ውሃ ቁስሎቹን ከታጠበ በኋላም ክፍል ውስጥ በሚገኙ የሆስፒታል ኬሚካሎች ውስጥ ጥጥ ነክሮ ቁስሎቹን ጠረጋቸው። ከዚያም ቬጋስ ቅድም ከመሄዱ በፊት እንደነገረው የሁለተኛው ጂፕ መኪና ቁልፍ ያስቀመጠበት ቦታ ላይ ስላገኘው ቁልፉን አነሳ። በመቀጠልም ብዙ አልኮል አንድ የሆነ ጥቅል ጨርቅ ላይ ደፋና እሳት ካቀጣጠለ በኋላ እሳቱን የቤቱ መስኮት መጋረጃ ላይ ሲለኩሰው ቤቱ መቀጣጠል ጀመረ። ከቤት ውስጥ ወጥቶ ወደ መኪናው ጉዞ ሲጀምርም ቅድም ተደብቆበት የነበረው የጽድ ጫካ ከሄሊኮፕተሩ በተነሳው እሳት ምክንያት ቃጠሎ ተነስቶበታል። አንዱ የሄሊኮፕተሩ አካል ፈንድቶም የጂፑን መኪና የሾፌሩ መቀመጫ ወንበር መደገፊያውን ገንጥሎ ጥሎታል። ሞተሩ የተጎዳ መስሎ ተበሳጨና ቁልፉን አስገብቶ ሲሞክር ሞተሩ ተነሳለት። መኪናዋንም ወደ ኋላ ካሽከረከረ በኋላ ቬጋስና ሮዚን ይዞ የሄደውን የጂፕ መኪና ጎማ ከመሬቱ ላይ ስለተመለከተ እሱን ተከትሎ በማሽከርከር ወደ ጫካ ውስጥ ገባ። በመቀጠልም አንድ የአደን መንገድ ነው ብሎ የገመተውን ቀጭን መንገድ ላይ መኪናውን በጥንቃቄ እያሽከረከረ በአስቸጋሪ ሁኔታ መኪናውን ለ30 ደቂቃ ያህል ከነዳ በኋላ ትላንትና እሱና ሱዋሬዝ የመጡበት መንገድ ላይ ደረሰ። ወደ ኋላ ዞር ብሎ ሲመለከትም ከቃጠሎ የሚወጣው ጭስ ሰማዩን ግራጫማ እንዳደረገው ተመለከተ። ትንሽ ወደፊት ሄዶም ከፊት ለፊቱ የሚገኘው ሜዳን ካቋረጠ በኋላ ሌላ አንድ ጂፕ መኪና በርቀት ስለተመለከተ እነሱ ናቸው ብሎ በመገመት ወደ ጂፑ መኪና አቅጣጫ መኪናውን አንቀሳቀሰ። ጂፑ መኪና ጋር ደርሶም ከመኪናው ሲወርድ ቬጋስ ፊቱ ጥርስ በጥርስ ሆኖ በእውነት በጣም የሚያስገርም ሥራ ሰርተን የመጣው በጣም ተደስቻለሁ አለው። ሮዚም በደስታ ፊቷ በርቶ እየፈገገች እንዴት ከዚህ ሁሉ ማት እንዳመለጥክ ንገረን እስቲ አለችው። አይ ሮዚ አሁንም አይደለም የሚነግረን
ብሎ በመዳፉ የጂፑን መኪና በር እየደበደበ ከነሱስ በሕይወት የተረፈ ሰው አለ እንዴ ብሎ ቦርንን ጠየቀው። አንድም የተረፈ ሰው የለም ብሎ ቦርን መለሰለት። ደግ ነው አለና ሰማዩ ላይ ያለውን ጭስ እየተመለከተም በጣም ትልቅ የሆነ እሳት የተነሳው ብሎ ሲናገር ቤትህን ያቃጠልኩት ብሎ ቦርን ተናገረና በማስከተልም ቤታችሁ በመቃጠሉ የተነሳ አንተና ሮዚ በሕይወት ትኑሩ ወይም አትኑሩ ቢያንስ ለጥቂት ቀናቶች አሊያም ደግሞ ለሳምንታት ያህል ማንም ሊያውቅ አይችልም ብሎ ቤታቸውን ያቃጠለበትን ምክንያት አስረዳቸው። በጣም ምርጥ ነገር ነው ያደረከው ጓደኛዬ ብሎ ቬጋስ አድናቆቱን ከለገሰው በኋላ በማስከተልም እሺ አሁን ደግሞ ወዴት ነው የምንጓዘው ቦርን ጠየቀው። ፔሬልስ ውስጥ ወደሚገኘው የአውሮፕላን ማረፊያ ነው የምንሄደው ብሎ ቦርን ተናገረና በማስከተልም ግን ወደዛ የሚወስደን መንገድ በሬድላሴና በፉርክ አማጺ ወታደሮች የተዘጋ በመሆኑ ሌላ ወደ አውሮፕላን ማረፊያው ሊያደርሰን የሚችል አቋራጭ መንገድ ታውቃለህ እንዴ ብሎ ቬጋስን እየተመለከተ ጠየቀው። ቬጋስም ከቦርን አፍ ጥያቄውን ከሰማ በኋላ ፊቱ ላይ የሚታየውን ፈገግታ በጣም አብርቶ እየተፈለቀለቀ በልና ተከተለኝ ባለውለታዬ አለው። ማርሎን ኢታና በግል ኮንትራት በተያዘ የቻርተር አውሮፕላን ተሳፍሮ ስፔን ካዲዝ ውስጥ የገባው ልክ ሂሳይ የዶን ፈርናንዶ ሄሬራን ባህር ዳርቻ ያለው ቤት ውስጥ እንደገባ ነው። ማርሎን ኢታና ከሄሬራ ጥንታዊ ቤት አጠገብ ቆሞ እያስተዋለ ትልቅ የዓለም ታሪክ በሱ ላይ እንደወደቀ ይሰማው ጀምሯል። ማርሎን ኢታናና መላው የኢታና ቤተሰብ ለታሪክ ትምህርት ከፍተኛ ግምት የሚሰጡ በመሆናቸውም የተነሳ ታሪክን በደንብ ጠንቅቀው ለማወቅ ችለዋል። ይህንንም የታሪክ ዕውቀታቸውን ተጠቅመው ያንን የበፊት የዓለም ታሪክን ወደ ሥራ ለውጠው ገንዘብና ኃይልን አጣምረው ሊይዙም ችለዋል። አዋን የኢታና ቤተሰብ ነው። ሙኒሽን ክለብን ልክ እንደ ሰርቪስ ዶመናው የሰዎችን ትኩረት በማይስብ መልኩ በድርጅት መልክ ሊመሰረቱ ቻሉ። በእርግጥ ይሄ ሙኒሽን ክለብ የተባለው ድርጅት ለውጭው ሰው የሚመስለው የድርጅቱ ዙሪያ አንትሮፖሎጂና ጥንታዊ ፍልስፍናዎችን በዘመናዊ መንገዶች በማሻሻል የሚሰራ ድርጅት እንደሆነ ነው። ይህም በመሆኑ የተነሳ የክለቡ ዋና አባላት በዚህ የአንትሮፖሎጂ ጥናት ስም ከቦታ ቦታ እየተንቀሳቀሱ እየተገናኙ እንዲሁም ደግሞ ስራዎቻቸውን ከበፊቱ ስራዎቻቸው ጋር እያነጻጸሩ ለወደፊቱም ድርጅቱን ሊጠቅሙ የሚችሉ እቅዶችን በየጊዜው ያቅዳሉ። በጥላዎች ውስጥ በመሆን ተጽዕኖችን በዓለም ላይ ማሳደር በሚለው የድርጅቱ መፈክርን በመከተል በዓለም ላይ ያሉ እጅግ ትላልቅ የሆኑ ዓለም አቀፍ ኮርፖሬሽኖችን ማጥፋት ችለዋል። ምክንያቱም ይሄ ድርጅት የምዕራቡንና የምስራቁን ዓለም የቢዝነስ ሚስጥሮችን በማዋሃድም በዓለም ላይ ያለ ብቸኛ ኃያል ድርጅት ለመሆን በቅቷል። የማርሎን ቅማያት የነበረው ታላቁ ኢታና ሰርቪስ ዶመናው ሲመሰረት ዋነኛ ዓላማው አድርጎ የተነሳው ዓለምን አብሮ በማሳደግና ከእድገቱ የሚገኘውን ጥቅምም በጋራ መጠቀምን አቅዶ ነበር። በእርግጥም ደግሞ እሱ በሕይወት ብዙ ጊዜ ቆይቶ እቅዱ ቢተገበር ኖሮ ህልሙ ፍሬን ከማፍራት የሚያግደው ነገር አይኖርም ነበር። ግን ምን ያደርጋል፣ የሰው ልጅ ጠፊና ዘላለማዊ ባለመሆኑ የተነሳ ከሱ ቀጥሎ ድርጅቱን የተረከቡ ሰዎች በዓለም አዱኛ የሚደለሉ አይነት ሰዎች በመሆናቸውም ሰርቪስ ዶመናው ከመስራቹ እቅድ በተቃራኒ መልኩ እየተንቀሳቀሰ ብቻውን መበልጸጉን እንዲያያዝ አደረገው። ከነዚህ የሰርቪስ ዶመናው አባላት መካከል አንዱ
የኢታና ማርሎን አባት ሲሆን እሱም ጠባብ አእምሮና በጣም ራስ ወዳድ የሆነ አእምሮ የታደለ ሰው ነበር። ስለሆነም ከዶመናው ውስጥ ሊደርሱበት የሚችሉትን የስልጣን ሽሚያን ለመከላከል በማሰብ የማርሎን አባት ከዶመናው መሪ አልአርያን ቤንጃሚን ጋር ሚስጥራዊ ግንኙነት ለማካሄድ ተገደደ። ግን ምን ያደርጋል፣ እሱ እንዳሰበው አልአርያን ከጥቃት የሚያስጥለውና በዶመናው ውስጥ ያለውን ተሰሚነት ጠብቆ የሚያቆይለት ጠንካራ መከታው ከመሆን ይልቅ ባላጋራው ሆኖ በመሰለፍ በዶመናው ውስጥ አንድ ተቀናቃኝ ቡድንን በመመስረት የማርሎንን አባት ሊያጠፋውና ተሰሚነቱን ሊያሳጣው ቻለ። የማርሎን አባትም የደረሰበትን ሽንፈት ተቀብሎ በጸጋ ከመኖር ይልቅ በእስልምና ሃይማኖት ቅዱስ ቁርአን ውስጥ ለተደጋጋሚ ጊዜ የተከለከለውን ራስን መግደል ወይም ራስን ማጥፋት በራሱ ላይ አድርጎ ከዚህ ዓለም ለመሰናበት በቃ። ማርሎንም የአባቱን በድን ፊት ሲመለከት ከፊቱ ላይ ይህንን የቁርአን ጥቅስ ሁልጊዜም ቢሆን ከአእምሮ ውስጥ ታትሞ እንዲቆይ ሆኖ ሊያነብ ቻለ። አላህ እጅግ መሐሪ አምላክ በመሆኑ በፍጹም ራስን እንዳትገድል የሚለውን ጥቅስ መቼም ይሆን ላይረሳው ሆኖ በውስጡ ሊከትበው በቃ። ማርሎን እስካሁን ድረስ ግልጽ ያልሆነለት ነገር አባቱ አላህ መሐሪ መሆኑን የሚያምን ወይም ደግሞ በአላህ በራሱ የተካደ ወይም የተተወሰው እንደሆነ አድርጎ ራሱን የሚቆጥር መሆኑን ነው። አዎ ማርሎን ከአባቱ ሞት በኋላ ያወቀው ነገርም እሱ ተሟጦ ሊያልቅ ትንሽ በቀረው ኃይሉ ተጠቅሞ ራሱን በማጥፋቱ በሰርቪስ ዶመናው ውስጥ ቁጣ እንዲቀሰቀስና በቁጣው ምክንያት የሰርቪስ ዶመናው አባላት በድርጅቱ ህልውና ክርክሮችና ጥያቄዎችን እንዲያነሱ መፈለጉን ነው። ነገሩ ይሄ ቢሆንም ይሄ ምርጥና ብልህ ከይሲ ሆነው ቤንጃሚን አልአርያን ከማርሎን አባት ራስ ማጥፋት በኋላ የተቀሰቀሰውን ቁጣ በመጠቀም ማናቸውም አይነት ክርክሮች በየትኛውም ቦታ እንዳይደረጉ መከልከልና መቆጣጠር ቻለ። ስለሆነም ከጥንታዊ የኢታና ቤተሰብ ስርወ መንግስት በሕይወት የተረፈው ማርሎን ኢታና የሱ ትግልና ብልህነት እስካልታከለበት ድረስ ሰርቪስ ዶመናው ተጽዕኖዎችን ለመፍጠር ማስተዳደርና መምራት እንደማይችል ግልጽ ሊሆንለት ቻለ። በዚህም የተነሳ ማርሎን ከቤንጃሚን አልአርያን ትዕዛዞችን የማይቀበልና ቤንጃሚን የተረፈውን የስልጣን ፍርፋሪ ለመቀበል እንደ ውሻ ጭራውን መቁላት መለማመድን ቻለ። ቀትር ትንሽ አልፎ እያለ እና ይህንን እያሰበ ባለበት ሰዓት ሄሬራ የግቢው በር ተከፈተና ጄላሊሳይና ዶን ፈርናንዶ ሄሬራ ወደ ውጭ ሲወጡ ተመለከተ። ሁለቱም በሩ ላይ ቆመው ለትንሽ ጊዜ ሲያወሩ ቆይተው ወሬያቸውን ከጨረሱ በኋላ እንደ ምዕራባውያን ባህል ተጨባብጦ ተሰነባበቱ። ሄሬራም ከአጥሩ ጥግ ላይ ቆሞ የነበረው መኪናው ውስጥ ገብቶ መኪናውን ካስነሳ በኋላ እየነዳ ከዓይን እይታ ራቀ። መኪናው ለዓይን ከተሰወረ በኋላም ጄላሊሳይ ዞር ብሎ ወደ ባህሩ መራመድ በመጀመሩ ማርሎን ኢታና በቅርብ ርቀት ሆኖ ሂሳይን መከተል ቀጠለ። ሂሳይ ልክ ሜጃ እንደሌለው ሰው በቀስታ እየተንጓለለ በመንገዱ ላይ እየተራመደ ጋዜጣ ከሚገኝባቸው ኪዮስኮች ጋዜጣዎችን ገዝቶ በግምት 1 ማይል ርቀት በእግሩ ከተጓዘ በኋላ አንድ ሰማያዊና ነጭ የተቀባ ካፌ ውስጥ ገብቶ ቁጭ አለ። በመቀጠልም ሂሳይ ባህሩን ፊት ለፊት ሊያሳየው ከሚችለው ወንበር ላይ ቁጭ ካለ በኋላ ላስተናጋጁ ምሳ እንዲያመጣለት አዘዘው። ማርሎን ኢታናም ወደ ካፌው በር ከተጠጋ በኋላ ሰዎች ሳያዩት ሽጉጡን አውጥቶ መቀባበሉን ካረጋገጠ በኋላ ከሱሪው ኪስ ውስጥ ሳይለንሰሩን አውጥቶ ካፈሙዙ ላይ ገጠመና አየር በኃይል ወደ ውስጥ ስቦ ራሱን አረጋጋ። በመቀጠልም የአንድ ሰው ጥላ ለሁለተኛ ጊዜ ውልብ ብሎ ሲያልፍ ስለተመለከተ ይህንን ሰው በውሃ ዳርቻ ላይ ከሚገኘው የአሸዋ መንገድ ላይ መራመድ በመጀመሩ ሰውየውም ማርሎን ኢታናን መከተል ያዘ። ሰውየው ከቤንጃሚን አልአርያን የተላከ ሲሆን እዚህ ካዲስ ድረስ ሊመጣ የቻለበት ምክንያትም ምናልባትም ማርሎን ኢታና ኢላማውን ሳይመታ ቀርቶ ጄላሊሳይን መግደል ሳይችል ቢቀር ይህ ሰው እንዲፈጽሙ ታስቦ መሆኑን ከሰውየው ሁኔታ ለመረዳት ችሏል። ስለዚህም እሱ
ከፊት ለፊት እየሄደ ማንም ሰው በአሁኑ ሰዓት ሊገኝበት ወደማይችለው የባህሩ ዳርቻ ክፍል መራመዱ በመቀጠሉ ከኋላው ይከተለው የነበረው ቤንጃሚን አላሪያን የተላከበትም ሰው በቅርብ ርቀት መከተሉን እንዳላቆመ ሊገነዘብ ቻለ። በመንገዱ ላይም አንድ ከጥቅም ውጭ የሆነና የተገለበጠ የተበሳሳ የእንጨት የአሳ ማጥመጃ ጀልባን ሲያገኝ ቆም አለና ወደ ኋላ ዞሮ የሚከተለውን ሰው በሽጉጡ ግንባሩን ነደለትና አሸዋው ላይ ዘፍ አደረገው። የተገደለውንም ሰው ሬሳ ኮሌታውን ይዞ በአሸዋው ላይ እየጎተተ ወደ በሰበሰው ጀልባ ጋር ካመጣው በኋላ ሬሳውን ከጀልባው ስር ደበቀው። ይህ ሬሳ ምናልባትም ሳይታይ ከሳምንት በላይ እዚህ ከጀልባው ስር መቆየት ይችላል። ምክንያቱም ይሄ የባህር ዳርቻ የሚሸት በመሆኑ ማንም ከዚህ አካባቢ የሚያልፍ ሰው የሬሳውን ሽታ ከባህሩ ዳርቻ ሽታ ሊለይ የሚችልበት ሁኔታ ጠባብ ነው የሚሆነው። ስለሆነም ጀልባው ስር የተደበቀው ሬሳ ባህር ውስጥ ባሉት ነፍሳት ስጋው ተቦጥቦጦ ስለሚበላም ከሳምንት በኋላ የዚህ ሬሳ መልክ ሙሉ በሙሉ ይጠፋል። ማሩኒታና መዳፎቹን እያማታ እጁን ካራገፈ በኋላም ከኪሱ ሲጋራ ወጣና ለኩሶ ጭሱን ወደ ሳምፓው ውስጥ በኃይል ከሳበለት በኋላ ዙሪያውን ባይኑ ቃኘ። በሱ አካባቢ አንድም ሰው ሊመለከት ስላልቻለ እሱ ያደረገው ስራ ማንም ሰው እንዳላየበት እርግጠኛ ሊሆን በቃ። ስለዚህም ማንም ሰው የሱ ስራ ለአለቃው ቤንጃሚን አላሪያን የሚያቃጠር ሰው እንደሌለ አረጋግጦ በስራው እርካታን ተጎናጸፈ። እናም አሁን በቀጥታ ወደ ጄላሊሳይ በመሄድ መነጋገር የሚችልበት ጊዜ መሆኑን አውቆ ጄላሊሳይ ወዳለበት ካፌ መንቀሳቀስ ጀመረ። እዚያው የተወሸቀበት የህንፃ ክፍተት ላይ እንደተደበቀ 3 ሰዓት አልፎታል። ቦሪስ ካቭሮቭ እነዚህን የሙኒክ ከተማ የግድያ ወንጀል ምርመራ ፖሊሶችን ከተደበቀበት ቦታ ወጥቶ ቢጨርሳቸው ምኞቱ ነው። ምክንያቱም ላለፉት 3 ሰዓታት ያክል ምርመራቸውን ጨርሰው የዚህን ደደብ ጀርመናዊ ሰላይ ቤት ትተው ስላልወጡ ውስጡ ቅጥል ብሏል። የሙኒክ ከተማን በወረሳ ጨለማ ውስጥ ከግድግዳው ክፍተት ውስጥ ተጣጥፎ በመቀመጡ የተነሳም እግሮቹ በጣም ደንዝዘው ከጥቅም ውጪ ሊሆኑ ትንሽ ጊዜን የቀራቸው። በዛ ላይ ደግሞ ሽንቱን በጣም ስለወጠረው ከዚህ በላይ ሽንቱን ይዞ ቢቆይ የሽንት ፊኛው እንደሚፈነዳ እርግጠኛ ነው። ከንፈሮቹ በውሃ ጥም ምክንያት ድርቅ ብለው እርስ በርስ ስለተጣበቁም ምንም አይነት ጥሩ ስሜት በአሁኑ ሰዓት እየተሰማው አይደለም። በመጨረሻም የሄርማን ቦልገር ሱቅ ውስጥ በርተው የነበሩት መብራቶች ጠፉና ፖሊሶቹ ሱቁን ለቀው ወጡ። ከታች በኩል መሬት ላይ የነበሩትን ፖሊሶች የእጅ ባትሪ መብራታቸውን እያጠፉ ከአካባቢው ራቁ። ቦሪስ ካቭሮቭም ከተደበቀበት ቦታ ሆኖ ለአንድ 30 ደቂቃ ያህል ነገሮች እስከሚረጋጉና አካባቢው ጸጥ እስከሚል ድረስ ፊኛውን ሊያፈነዳለት በተቃረቡ ሽንቱ እንደታገተ ባለበት ቦታ ጸጥ ብሎ ቆየ። ነገሮች ተረጋግተዋል ብሎ ግምቱን ካስቀመጠ በኋላም ካለበት ቦታ እንደምንም ብሎ ተጎትቶ ወጣና ግድግዳው ላይ የተሰካው መንሰላል ላይ በእጆቹ ተንጠልጥሎ ወደ ታች ለመውረድ ቢሞክርም እግሮቹ በምንም አይነት መንገድ ጤነኛ ሆነው መንሰላሉን ሊረግጡለት አልቻሉም። ስለዚህም በጉልበቶቹ መካከል መንሰላሉን አስገብቶ ያዘና በህመም ተሞልቶ እንደምንም እየተንሸራተተ በመንሰላሉ ወደ ታች ወረደ። እታች ደርሶም ከሁለት የቆሻሻ ማጠራቀሚያ ገንዳዎች መካከል ገባና እንደ ሴት ቁጭ ብሎ በጣም የወጠረውን ሽንቱን በኃይል ለቀቀውና በእፎይታ ተነፈሰ። በመቀጠልም ቁጭ ካለበት ተነስቶ ወደፊት ለመንቀሳቀስ ሲሞክሩ
በድንዛዜ ሽባ የሆኑት እግሮቹ በመላው ሰውነቱ ላይ ህመም ፈጠሩበት። ህመሙን ተቋቁሞ ከብሎገር ሱቅ አቅራቢያ በቶሎ ለመራቅ በመፈለግ ወደፊት ትንሽ ቢራመድም እግሩ ብዙ ሊያራምደው ባለመቻሉ እርምጃውን አቁሞ የእግሩን ጡንቻዎች ማፍታታት ጀመረ። ጡንቻዎቹ ከተፍታቱና ድንዛዜው በመጠኑም ቢሆን ከለቀቀው በኋላ ወደፊት ተራመደና የመንገዱ መጋጠሚያ አካባቢ ደረሰ። ከዋናው መንገድ ላይም የመኪናዎችንና የሰካራም ሰዎችን ድምፅ መስማት ጀመረ። የመንገዱ መጋጠሚያ ጋር ከደረሰ በኋላም ቆም ብሎ አካባቢውን ማጣራት ጀመረ። መንገዱ ልክ የአሜሪካ ፊልሞች ላይ እንዳሉት መንገዶች የረጠቡ ሲሆን ወዲያውኑም የመብረቅ ብልጭታና ነጎድጓድ ተሰምቶ ዝናብ መዝነብ በመጀመሩ በኮንክሪት የተሰራው የእግረኛ መንገድ በዝናቡ መደብደብ ቀጠለ። እሱም የካፖርቱን ኮሌታ ወደ ላይ አቆመና እጁን ኪሱ ውስጥ ከቶ ትከሻውን ወደ ላይ ሰቅሎ ከቆመበት ቦታ ላይ ለጥቂት ጊዜ ቆየ። ልክ እንደ አንድ እንስሳም ሆኖ አይኑን በመጨፈን አካባቢውን እያዳመጠ ወጥመድ እንደተዘጋጀለትና እንዳልተዘጋጀለት ደመነፍሱ ጠየቀ። አዎ ታዲያ የሱን አካሄድ ማን ነው ቀድሞ ያወቀበትና ከሱ በፊት ሄርማን ቦልገርን አግኝቶ የገደለው? እሱ እንደሆነ ሙኒክ ውስጥ ከገባበት ጊዜ ጀምሮ ከዋግነር ጋር ብቻ ነው እዚያ ኒዮ ፒናቶክ ሙዚየም ውስጥ የተገናኘው። ስለዚህም የሆነ ሰው ከአውሮፕላን ጣቢያ ከደረሰበት ጊዜ ጀምሮ እስካልተከታተለው ድረስ በፍጹም እሱ ያለበትን ሁኔታ ማንም ሊያውቅ አይችልም። ቦሪስ ካብሮቭ ደግሞ የሆነ ሰው እየተከታተለው እንዳለ አካባቢውን አሽትቶ እንኳን ማወቅ የሚችል ሰው በመሆኑ ማንም ሰው ከአውሮፕላን ማረፊያ ጀምሮ እንዳልተከታተለው በጣም እርግጠኛ ነው። ይሄ ደግሞ ዋግነርን ወይም ደግሞ የዋግነርን ትክክለኛ ስም የያዘው ግለሰብን ተጠርጣሪ ያደርገዋል። ስለሆነም ከዚህ ዋግነር ከተባለው ሰው ጋር ያለውን ግንኙነት እስካላቋረጠ ድረስ ደህንነቱ ተጠብቆ ሊቆይ የሚችልበት ጊዜ እንደሚያጠራጥርም ገባው። ስለዚህም የዋግነርን ትክክለኛ ማንነት ጠንቅቆ የሚያውቀው ኢቫን ኢቫኖቪች ጋር ስልክ በመደወል የገጠመውን ነገር በመናገር መፍትሄውን መፈለግ ትክክለኛ ነገር እንደሆነ ስለተሰማው ተንቀሳቃሽ ስልኩን ከኪሱ ውስጥ አወጣና የኢቫን ኢቫኖቪችን ቁጥር ከመታ በኋላ ወደ ጆሮ ሲያደርግ መንገዱን ተሻግሮ ከፊት ለፊቱ ከሚገኘው በር ላይ አንድ ሰው እንደቆመ በመብረቁ ብልጭታ ብርሃን ሊመለከት ቻለ። ሰውየው በሩ ላይ መቆሙን የተመለከተው ቦሪስም ስልኩን በጣቱ ዘግቶ ጆሮ ላይ እንደደቀነ መነጋገሩን ቀጥሎ የመንገዱን ግራና ቀኝ ሲመለከት ቆየ። በመቀጠልም ሳይወድ በግዱ ከፊት ለፊቱ መንገድ ላይ ተሻግሮ ከሚገኘው ጨለማ በርና የሰው ጥላ ተመለከተ። ቀጥሎም ስልኩን ወደ ኪሱ መለሰና እጁን ኪሱ ውስጥ ከቶ ከቅያሱ በመውጣት ግራውን ይዞ 3 ቅያሶችን ካለፈ በኋላ አንድ ቢር ጋርደን ወይም ቢራ ቤት ውስጥ ገባ። ቢር ጋርደኑ ሞቃት ከመሆኑም ሌላ ውስጡ የጥቅል ጎመን ጥብስና ቤት ውስጥ የተጠመቀ ቢራ ይሸታል። ቤቱ ጠርዝ ላይ የተሰቀሉት መብራቶችም ደብዘዝ ከማለታቸውም የተነሳ መስታወቱን ተሻግሮ የሚገኘውን የውጭውን የአየር ሁኔታ የሚያሳዩ አይደሉም። ካፖርቱ ላይ ያለውን እርጥበት ካራገፈ በኋላ ውስጥ የሚገኙትን የቢር ጋርደኑ ታዳሚዎችን እያለፈ ጥግ ላይ ሄዶ ከአንድ ባለጌ ወንበር ላይ ተቀምጦ ባንኮኑን ተደገፈ። አስተናጋጁንም ቤት ውስጥ ሲገባ የሸተተውን የጥቅል ጎመን ጥብስና ቢራ አዘዘው። ያዘዘው ቢራ ወዲያውኑ በአንድ በሴራሚክና በብረት በተሰራ መጠጫ ቀረበለት። እሱም 1-2 ያህል ቢራውን ተጎነጨለትና መጠጫውን አስቀምጦ ዙሪያውን ባዩ ሲቃኝ እየበሉ ጮኸው እየተነጋገሩ እየሰፈኑና ከጣያራ በላይ እንደ ጅብ ይስቃሉ። ይሄ ሁሉ ነገራቸው ቢያስጠላውም ውጪ በሩ ላይ ቆሞ የነበረውን ሰው ማንነቱን መለየት ሳይችል ከዚህ መውጣት እንደሌለበት አውቋል። ቦሪስ ካብሮቭ ቢር ጋርደን ውስጥ ቁጭ ባለበት ሰዓት በደርዘን የሚቆጠሩ ሰዎች ወደ ቢር ጋርደን ውስጥ ቢገቡም አንዳቸውም ቢሆኑ ቦሪስ ካብሮቭ የሚፈልጋቸው አይነት ሰዎች አይደሉም።
ከገቡት ሰዎች ውስጥ ቤተሰባቸውን ይዘውና ከሚስቶቻቸው ጋር ክንድ ለክንድ ተቃቅፈው የመጡ ሰዎች ይገኛሉ። ይህንን ሁኔታ የተመለከተው ቦሪስ ካቭሮቭም እሱ መቼ ከሴት ጋር እንደደነሰ ወይም እንደነሱ ክንድ ለክንድ እንደተያያዘ ማስታወስ ስላቃተው የሆነ የጎደለው ነገር እንዳለም ለራሱ ጥርጣሬውን አስቀመጠ። ያዘዘው ምግብ ቀርቦለት አንዱ ጉርሻ እንደጎረሰም የፊት ለፊቱ በር ተከፍቶ አንድ ሰው ስለገባ አንገቱ ላይ ያሉ ፀጉሮች ቀጥ ብለው ቆሙ። እሱም ዞሮ ማን እንደገባ ከማየቱ በፊት አፍ ውስጥ የሚገኘውን ምግብ በእርጋታ አላመጠው። ዞር ብሎ ወደ በሩ አቅጣጫ በጨረፍታ ሲመለከት ውስጥ የገባችው አንድ ሴት መሆኗን አጤነ። የጠበቀው ወንድ ቢሆንም ይቺ የገባችው ወጣት ሴት በሩ ላይ ዣንጥሏን አራገፈችና አጥፋ ከሱ ፊት ለፊት ካለ ጠረጴዛ ላይ ተቀመጠች። በሱና በሷ መካከል የሚገኘው የፊቱ ዋናው በር ሲሆን እሷ እንዳታየው ተጠንቅቆም ሁኔታዋን በቅርበት መከታተል ጀመረ። ከሳህኑ ላይ ያለውን ከጥቅል ጎመኑ ጋር አብሮ የተጠበሰውን አንድ ድንችም አንስቶ ከአፉ ካላመጠ በኋላ በቢራው አወራረደው። ይቺ ሴት እሱን በመከታተል ላይ እንዳለችን በማወቁ ልጅቷ ገና ጀማሪ ኤጀንት እንደሆነች አወቀ። እነዚህ ጀማሪ ኤጀንቶች ደግሞ ምንጊዜም ቢሆን ያልተጠበቁ ነገሮችን የሚያደርጉ በመሆናቸው መጠንቀቅ ይኖርበታል። ስለዚህም ሹካና ቢላውን ከሳህኑ ላይ አድርጎ ቢራውን በአንድ እጁ በመያዝ ከተቀመጠበት ቦታ ተነሳና ወደ ልጅቷ አቅራቢያ ተንቀሳቀሰ። በሷና በሱ መካከልም አንድ ቢራውን እንደ ጉድ በመጨለጥ ላይ የሚገኝ አንድ ግዙፍ ጀርመናዊ መንገዱ ስለዘጋበት በአንደኛው እጁ ሰውየውን መንገድ እንዲለቅለት ነካ አደረገው። ሰውየውም በሞቀታ በቀሉት አይኖቹ ሲያፈጥበት ቦሪስ ካቭሮቭ በጀርመንኛ ፊት ላይ የምግብ ቅባት አለ አለው። ሰውየውም ፈገግ አለና በወፍራም አይበሉባው ፊቱን ጠረገ። ቦሪስ ካቭሮቭም ይቅርታ እንዴ አሳልፈኝ እስቲ ብሎ በሰውየውና በልጅቷ መካከል ባለው ጠባብ ክፍተት ውስጥ እያለፈ ሆን ብሎ የልጅቷን ሰውነት በክርኑ ጎሸማትና በፈረንሳይኛ ይቅርታዬን እመቤት አላት። እሷም በሰማቸው ፈረንሳይኛ እንደ መገረም ብላ ቀና ብላ ካቭሮቭን ተመለከተችው። የፊት ለፊቱ በርም ጥርቅም ብሎ ሲዘጋ አይኗ አርገብግባ ታነበው ወደ ነበረው እንግሊዘኛ የተጻፈ መጽሔት ላይ አይኗን መለሰች። ቦሪስም የምታነበው መጽሔት ሲመለከት ከገለጠችው መጽሔት ገጽ ላይ ሌዲ ጋጋ ተብላ ስለምትጠራው አሜሪካዊ የፖፕ ሙዚቃ ተጫዋች ሕይወት ታሪክ መሆኑን አየ። ቦሪስ ካቭሮቭም አትኩሮቱን ምግቡ ላይ አድርጎ መመገቡን ቀጥሏል። ከትንሽ ጊዜ በኋላም እሷ መጽሔቷን ከፊቷ ላይ ስታስወግድ አንድ ምግብ ከያዘ ሳህን ጋር ተፋጠጠች። ምግቡን አየችው። የምግቡ ሽታም ስላስጠላት አፍንጫዋን አጠበበችና በእጇ ሳህኑን ከሷ አጠገብ አርቃ ገፋችው። ቦሪስ ካቭሮቭም የጎረሰውን ምግብ አላምጦ ከዋጠ በኋላ ባጠገባቸው የሚያልፈውን አስተናጋጅ ወደ እነሱ ጠራውና አንድ ቢራ አምጣልኝ እስቲ አለው። አስተናጋጁም ራሱን ነቅንቆ ካጠገባቸው ሲንቀሳቀስ ቦሪስ ካቭሮቭ ወደ እሷ እያመለከተ ላንቺም አንድ ይምጣልሻ ብሎ ጠየቃት። እሷም ፈገግ ብላ አመሰግናለሁ አልፈልግም ብላ መለሰችለት። ቦሪስ ካቭሮቭም ለማንኛውም ለሷም አንድ ቢራ ይዘህላትና ብሎ ከነሱ ለራቀው አስተናጋጅ ጮክ ብሎ ተናገረ። አጠገቡ ያለችው ሴት ጥቁር ፀጉርና ክሬም የሆነ መልክ ሲኖራት ይህ መልኳ ደግሞ ልክ አንዲት አሜሪካዊት ሴት ያላትን አይነት መልክን ይሰጣት። ማለትም ፊቷ ትክክለኛ የሴት ፊት ቅርጽ ሲኖረው ፊቷ ላይም ጤነኛ የሆነ ፈገግታ ይታይበታል። ቦሪስ ካቭሮቭ ወደ ልጅቷ ዞር ብሎ የቀረበልሽ ምግብ እኮ አንድም አልለካሽም አልወደድሽውም እንዴ ብሎ ጠየቃት። ምን አልከኝ አለችው፣ እሷም እንዳልሰማችው ለማሳወቅ። ቦሪስ ካቭሮቭም የሎዝ ቅቤ የተቀባውን የዳቦ ጠርዝ እየተመለከተ አረ እንዲያውም ይቅርብሽ
ምክንያቱም ምግቡን ብትመገቢ ዛሬውኑ ክብደትሽን በ1 ፓውንድ ትጨምሪዋለሽ አላት በቀልድ መልክ። እሷም ሲናገር በተጠቀምበት የአሜሪካውያን የአራዳ ቋንቋ እንደመደመን ብላ ፈገግ ካለች በኋላ እሱን እየተመለከተችው እሺ እስቲ ግን እዚህ ቤት ምን ትሰራለህ ብላ ጠየቀችው። እሱም ጎሽ ሜጄ እባላለሁ ብሎ እጁን ለሰላምታ ከዘረጋላት በኋላ እኔም አንቺ የጠየቅሽኝን ጥያቄ ልጠይቅሽ ስል ነው ቀድመሽ የጠየቅሽኝ አላት። እሷም በሱ ሁኔታና ንግግር ከሳቀች በኋላ ሚጄ ይህን የመሰለ ስም መስማት ያቆምኩት የኮሚክ መጽሐፍትን ማንበብ ካቆምኩኝ ጊዜ ጀምሮ ነው ብላ እጇን እየዘረጋች ላንግ ላንግ እባላለሁ አለችው። እሱም ለሰላምታ የዘረጋችውን እጅ ሲጨብጥ የጣቶቿ ጫፎች ሻከር ስላሉበት ምናልባትም ጀማሪ ኤጀንት አይደለችም ብሎ ግምቱን አስቀመጠና እየቀለድሽ መሆን አለበት አላት። እሷም ፈገግ ብላ አይ አለችና ከዛም አባቴ ሱፐርማን አድናቂ ነበረ አለችው። እሱም ሄሎ ላንግ ላንግ ብሪያን ስቶንፊልድ እባላለሁ ሲላት እኔ እንኳን ማን እንደሆንክ አውቃለሁ አለችው። ቦሪስም እጇን አጥብቆ እንደያዘ ቅንድቡን ቋጥሮ ይሄ እንዴት ሊሆን ይችላል? ከዚህ በፊት እኮ እኔና አንቺ ተገናኝተን አናውቅም አላት። እኔ የዋግነር ልጅ ነኝ ብላ እጇን ከቦሪስ ላይ አስለቅቃ አሁን አንተ ምንም አይነት ጥያቄ ሳታበዛ ከኔ ጋር አብረን መምጣት ይገባሃል አለችውና ጠረጴዛው ላይ የሁለቱንም ሂሳብ ሊሸፍን የሚችል የዩሮ ብሮችን አስቀመጠች። ቦሪስንም እየተኮሳተረ እኔ ከአንቺ ጋር መሄድ አልችልም ሲላት ላናም ኮስተር ብላ ያየችው ከኔ ጋር አብረን መሄድ አለብህ ያለበለዚያ እስከ ንጋት ድረስ በሕይወት አትቆይም አለችው። ቦርን የቬጋስን የአካባቢውን ዕውቀት አምኖ ቬጋስን መከተሉ ትክክል እንደነበረ ገምቷል። ምክንያቱም ተራራውን ወርደው አንድም የፌዴራሊሴ ወይም ደግሞ አለቃቸውን የሚፈልጉ የፉርክ አማጺ ወታደሮች የዘጉት መንገድ ሳያጋጥማቸው ነው እዚህ የፒሬልስ ከተማ መግቢያ ኬላ ጋር ሊደርሱ የቻሉት። ከመኪናቸው ከመውጣታቸው በፊት ቦርን አካባቢው ላይ እነሱን የሚጠብቁ ሰዎች መኖር አለመኖራቸውን አጣርቶ ምንም አጠራጣሪ ሰው ባለማየቱ ከመኪናው ወርዶ ወደ ቬጋስ ጂፕ አመራ። መኪናቸው ጋር እንደደረሰም ሮዚ ከቬጋስ ጂፕ ውስጥ ወጣችና ቦርንን እየተመለከተችው እንደዚህ ሆነማ ወደ ተርሚናሉ መሄድ የለብህም አለችው። እሱም በቬጋስ ጂፕ የጎን መስታወት ፊቱ ሲመለከት በፊቱ ላይ መስመር የሰሩ ሰንበሮችና የደረቁ ደምን ከመመልከቱም በላይ የለበሰው ሸሚዝም መቦጫጨቁን አስተዋለ። ሮዚም ከቦርሷ ውስጥ ብሮችን በእጇ ዘግና ወጣችና እዚህ ቆየኝ አለችው። ቦርን እሷ እንዳትሄድ ከመቃወሙ በፊት በዓይኗ ተቆጣችውና መንገዷን ቀጥላ ወደ ውስጥ ገባች። ውስጥ ገብታም ለ15 ደቂቃ ያህል ስለቆየች ቦርን ተጨንቆ ወደ ተርሚናሉ ሊንቀሳቀስ ሲል መኪናው ተደግፎ ሲጋራ ሲጨስ የነበረው ቬጋስም ጓደኛዬ አትጨነቅ፣ እሷ ምንም አትሆንም ብሎ ሲያረጋጋውና እሷ ከተርሚናል ውስጥ የመገበያያ አንድ ነጭ ካርቶን በእጇን ጥልጥላ ስትወጣ አንድ ሆነ። እሷ ኬላው ውስጥ ከሚገኙ ሱቆች ለቦርን አንድ ሸሚዝና አንድ ጂንስ ሱሪ የውስጥ ልብሶችንና ካልሲዎችንም ገዝታን የመጣችው። ቦርንም ወደ መኪናው ውስጥ ገብቶ የተቦጫጨቀ ሸሚዙን ሲያወልቅ መኪናው ውስጥ ገብታ ከጎኑ ተቀመጠች።
ወደ ኋላም ዞራ ቦርን ከነሱ ቤት ይዞ ያመጣውን የቁስል ማከሚያ የሚሆን መድኃኒቶች በማየቷም ደስ ብሏት እውነቴን ነው የምልህ አንተ ጎበዝ ሰው ነህ ብላ ተናገረች። በመቀጠልም ክንዱ ላይና ሆዱ ላይ በጽዱ የተቧጠጡ ቁስሎችን በጠጡ መድኃኒት እየነከረች ስትጠርግለት ከውጭ ቆሞ ሲጋራ የሚያጨሰው ቬጋስ እየገለፈጠ የምትገርም ሴት ናት አይደለ ብሎ ከጠየቀው በኋላ የቦርንም መልስ ሳይጠብቅ አልጋ ላይ ደግሞ ብትያት በጣም ትገርም ነበር አለው ሳቁን ሳያቋርጥ። አንተ ባለጌ ዝም አትልም አለችው ሮዚ። እሷም በቬጋስ ቀልድ ከት ብላ እየሳቀች ተደስታ ሕክምናውንም ከጨረሰች በኋላ የገዛችለትን ልብስ እንዲለብስ በማለት ከመኪና ወጣችና በሩ ዘግታ ጀርባዋን ለመኪናው መስኮት ስታቆመች ቦርን ልብሱን ለብሶ ከጨረሰ በኋላም በዚያ ወጣ ገባ አስፋልት ላይ መኪናቸው ሲነዱ ቆይተው ፔሬልስ አውሮፕላን ጣቢያ ደረሱ። ቦርንም ከመኪናው ውስጥ ከወጣ በኋላ ሆን ብሎ እያነከሰ በመራመድ የአውሮፕላኑ የፍተሻ ቦታ ሄዶ በእንግሊዛዊ አክሰንት ተናገረና ወደ ውስጥ ገባ። ውስጥ ገብቶም ሚስተር ዜድ በተባለ የኮድ ስም ጄላሊሳ ያስቀመጠለትን የአውሮፕላን ትኬት ሲጠይቅ 3 ትኬቶች ስለሰጡት ከሁለቱ በእንግሊዛዊ ዜግነት ስም ከሚጠቀምበት የሐሰተኛ ፓስፖርት ውስጥ በሊውድ ቻይልድ ሬስ ስም የሚጠቀምበትን ፓስፖርት አወጣና ለጉዞ ተመዘገበ። በእርግጥ በእንግሊዛዊ ዜግነት የሚጠቀምበት 3 ፓስፖርቶች ቢኖሩትም አንደኛው ፓስፖርት ባለፈው ጊዜ ታይላንድ ውስጥ በዶሚናው ስለተነቃበት ያንን ፓስፖርት መጠቀም አቁሟል። ስለዚህም በዚሁ ስም ከተመዘገበ በኋላ ወደ አውሮፕላኑ ለመግባት ዊልቸር እንዲዘጋጅለት አዞ ወደ ቬጋስ ተመለሰ። ከባልና ሚስቶቹ አጠገብ እንደደረሰም ሂሳይ ለሶስታችንም ከዚህ ቦጎታ ቀጥሎም በስፔኑ ማድሪድ አልፎ ወደ ሲቪል የሚያደርሰንን የአውሮፕላን ትኬት አዘጋጅቶልናል ብሎ ነገራቸው። በመቀጠልም ሲቪል እንደደረስንም ወደ መድረሻ ቦታችን የሚወስደንን መኪና የተከራየልን ሲሆን ሂሳይ እንዳስቀመጠልን መልእክትም የመጨረሻው ቦታችንን የሚጠቁም ትዕዛዞች እና መመሪያዎችን ከመኪናው አከራይ ውል ወረቀት ላይ እንደምናገኝ ነው ብሎ ሁለቱንም በየተራ አፈራርቆ ተመልክቶም ፓስፖርታችሁን ሁለታችሁም ይዛችኋል አይደለ ብሎ ጠየቃቸው። ሮዚም ከቦርሳዋ አንድ ክፍል ውስጥ ፓስፖርቶችን አውጥታ እያሳየችው እኛ እኮ ከቀናት በፊት ነው ዝግጅታችንን አድርገን የጨረስነው በማለቷ ቦርን እፎይታ ተሰማው። ምክንያቱም እነሱ ፓስፖርታቸውን ባይዙ ኖሮ አሜሪካ ከሚገኘው የሐሰተኛ ፓስፖርት አዘጋጅ ሰው ጋር ደውለው ለሁለቱ ፓስፖርቱን ለማሰራት በትንሹ 2 ቀናት እዚህ ፔሬልሲ ውስጥ መቆየት ግድ ይላቸው ስለነበረ ነው። ይህ ደግሞ ቢሆን እነሱም በመፈለግ ላይ ያሉት የፉርካ አማጽያን ሊያገኟቸው የሚችሉበትን እድል ያመቻቻሉ ማለት ነው። ይህ ደግሞ እንዲከሰት ቦርን በፍጹም አይፈልግም። የእጅ ሰዓቱን ተመልክቶም ከፔሬልሲ ወደ ኮሎምቢያ ዋና ከተማ ቦጎታ ለመብረር 2 ሰዓት እንዳላቸው አወቀ። ከቦጎታ ወደ ዓለም አቀፍ በረራ ውስጥም ለመግባት 90 ደቂቃ ብቻ እንደሚጠብቁ ስለተረዳ ማድረግ የሚኖርበትን ነገር ሁሉ እዚሁ ፔሬልሲ ውስጥ ማጠናቀቅ እንደሚገባ ወስኖ ጥንዶቹ የነበሩበት ቦታ እንዲጠብቁት በማድረግ አውሮፕላን ማረፊያ ውስጥ ከሚገኙ ሱቆች ውስጥ አንከስ እያለ የሚያስፈልጋቸውን ዕቃዎች ሁሉ ገዝቶ ተመለሰ። ለቬጋስና ለሮዚም የገዛላቸውን ዕቃዎች አደለና የራሱን በመያዝ ራሳቸውን ለመለወጥና የገዙትን ዕቃዎች ለመጠቀም ከአውሮፕላን ማረፊያው መጸዳጃ ቤት ውስጥ ተያይዘው ገቡ። ይህ ነገር የግድ አስፈላጊ ነው ብለህ ታምናለህ? አለ ቬጋስ ከፊት መታጠቢያው ሴራሚክ ላይ ያስቀመጠውን የፂም መላጫ መሳሪያውን ከፍቶ እያወጣ። በል እንግዲህ መላጫውን በደንብ ተጠቀምበት አለ ቦርን። ቬጋስም ትከሻውን በምንቸገረኝነት ከፍና ዝቅ ካደረገ በኋላ ያንን ሻካራ ፂሙን መላጨት ጀመረ። ይህንን ፊቴን እንደዚህ ያለ ፂም ሙልጭ ብሎ ካየሁት
30 ዓመት አያልፈኝም ብለህ ነው ብሎ ቦርን ጠየቅና በማስከተልም እኔ ራሴ እንኳን ራሴን መለየት አልቻልኩም እኮ እባክህ ፍጹም አዲስና ከስቲቨን በጋስ የተለየ ፊት ነው የሰጠኝ ብሎ ይሳቅ ተናገረ። እንደዚህ ከሆነ እንግዲህ አንተ ቬጋስ መሆንህን ማንም ሰው ሊያውቅ አይችልም ማለት ነው ብሎ ቦርን መለሰለትና ለራሱ ከገዛው ዕቃዎች ውስጥ አንድ ቶንዶስ አውጥቶ የአሜሪካ ባህር ኃይል ወታደሮች የሚቆረጡትን የፀጉር ቁርጥ ራሱን ቆርጦ ፀጉሩን ከራሱ ላይ ያራገፈ። በመቀጠልም መልካቸው ሊለውጥ የሚችለውን ሜካፕ ከዕቃው ውስጥ አውጥቶ በመላጨቱ ምክንያት ከሌላው የፊቱ መልክ የተለየውን የቬጋስን ፊት እየቀባ የተላጨውን የቬጋስን ፊት ከሌላው ፊቱ ጋር አመሳሰለው። የራሱ ከንፈር ላይም ሜካፑን ተጠቅሞ የተሰነጣጠቀ ካስመሰለው በኋላ ጉንጮቹንም ከሲታ እንዲመስሉ አደረገ። ቬጋስም ሁሉ ነገር ጨርሶ ቦርን በገዛለት ሾርት ቁምጣ በሳር የተሰራ ኮፍያውንና ነጠላ ጫማውን አድርጎ ከሽንት ቤት ውስጥ በመውጣት ወደ ቦርን ቀረበ። ወዳጄ ምን አይነት ሰው አድርገህ ነው እባክህ የቀየርከኝ ብሎ ራሱን በመስታወት ውስጥ እየተመለከተ ቦርን ጠየቀውና በእውነት የሆነ ፋራና ሞኝ ሰው እንድመስል ያደረከኝ እባክህ ብሎ ቅሬታውን አሰማ። ቦርንም የመጣበትን ሳቅ አፍኖ በመያዝ በእውነት አንተነትን ሊያሳብቅ የሚችለው የለበስከው ቲሸርት ብቻ ነው አለው። በመቀጠልም መቀስ አወጣና ያደረገውን ጅንስ የግራ እግር ከጉልበቱ ጀምሮ ወደ ታች ቆርጦ ሰነጠቀውና አንድ የተጠቀለለ ፋሻ ለቬጋስ ወርውሮ ይህንም ፋሻ ከጉልበቴ በታች እስከ እግሬ ጡንቻ ድረስ በደንብ ተቀለለ ሰርልኝ አለው። ቬጋስም እንደተባለው አድርጎ የቦርንም የግራ እግር አስሮ ጨረሰ። ቦርንም ከሱቁ የገዛውን የትራኮማ መነጽር አውጥቶ አይኑ ላይ ያደረገና በለ አሁን ከዚህ እንውጣና ሮዚ ምን እንደምትመስል እንመልከት ሲለው ቬጋስም ፊቱ በደስታ በርቶ እኔማ እሷ ምን እንደምትመስል ለማየት ጓጉቻለሁ አለው። በመጨረሻም ከመጸዳጃ ቤቱ ሊወጡ በሩ ጋር እንደደረሱ ቬጋስ የቦርንን ክንድ ጥብቅ አድርጎ ያዘውና በቀስታ እየተናገረ ወዳጄ እኔ የሆነ ነገር በሆነ ብሎ ያሰበውን ተናግሮ ከመጨረሱ በፊት ቦርን ጣልቃ ገባና አቦ ዝም በል እባክህ ምንም ነገር አትሆንም፣ ሁላችንም ምንም ሳንሆን ዶን ፈርናንዶን በሰላም እናገኘዋለን ብሎ መለሰለት። ቬጋስም የእፎይታ ስሜት እየታየበት በል እንሂድ አሁን ውስጤ ሰላም አግኝቷል ብሎ ተናገረ። በመቀጠልም ከመጸዳጃው ወጥተው ተርሚናሉ ላይ ሲወጡ ቦርን ባይል እያነከሰ ነበረ። ውጪ ሮዚ እነሱን እየጠበቀቻቸው አገኟት። ቦርን ለሮዚ የገዛላት ልብስ ከሮዚ ሰውነት ላይ ልክክ ያለ ሲሆን የሮዚን ውበት የተመለከተው ቬጋስም አይኑ ተጎልጉሎ ሊወጣ ደረሰ። አዎ ሮዚ እጇን ከዚያ አማላይ ዳሌዋ ላይ ጣል አድርጋ የቆመች ሲሆን የለበሰችው ልብስም ልክ ሁለተኛ የሰውነቷ ቆዳ እስከሚመስል ድረስ ከሰውነቷ ላይ ስለተለጠፈ የሰውነቷን ቅርጽ የበለጠ አጉልቶታል። ከላይ ያደረገችው ቲሸርት ጡቶቿን በግማሽ የሚያሳይ ከመሆኑም በላይ ከታች ያጠለቀችው አጭር ቀሚስ ደግሞ ያንን ወሲበኛ የሆነ ኃይለኛ ጭኗን የሚያሳይ በመሆኑ ማንንም ተመልካች የምታማልል አድርጓታል። የፈጣሪ ያለ ብሎ ቬጋስ አድናቆቱን ከገለጸላት በኋላ ይህንን ቁመናሽን ወንድ ሬሳ እንኳን ቢመለከተው እንትኑ በደንብ ነው የሚቆምበት አላት። ሮዚም በማርሊን ሞርኖን ሲሰኛ አስተያየት ለአፍታ ጊዜ ቬጋስን ተመለከተችውና ሳቋ እያመለጣት አሁን ለሁሉ ነገር ዝግጁ ነኝ እኔ ጣፋጭ ብላ ለቬጋስ ከተናገረች በኋላ አሁን ልክ ዜና ተብላ እንደምትጠራው የጦር ልዕልት አይነት ስሜት ነው እየተሰማኝ ያለው አለቻቸው። በእውነት የእሷ መንፈስ ያደረብሽ ነው የሚመስለው ብሎ
ቦርን አድናቆቱን ከገለጸላት በኋላ አሁን ለኔ አንድ ዊልቸር ብቻ ነው የሚያስፈልገን አላቸው።